የሚጠብቀውን ሕዝብ ይፈልጋል። ምክንያቱም ከሰፊ እስራኤል ሕዝብ መሃል ቅሬታዎችን እየሰበሰበ ቅሬታዎችን እያስቀረ ለአዲስ ኪዳን የሚሆኑትን ሰዎች መርጧቸዋል። ከዚያስ የእሱን ድምፅ የእሱን ትእዛዝ የሚጠብቁትን ደግሞ በምን አይነት መንገድ እንዳከበራቸው በምን አይነት መንገድ እንደተንከባከባቸውም አይተናል። በዚህ ዘመንም እኛም በህይወታችን እንድናደርግ የሚፈልግ ነገር አለ። እርሱ የሚፈልገውን ነገር ለማድረግ ደግሞ ዕለት ምንድነው ከኔ ህይወት የምትፈልገው የሚለውን ጥያቄ ራሳችንን መጠየቅ እግዚአብሔርን መጠየቅ ይጠበቅብናል። ግን ቅዱሳን እርሱን እንድንመስል ዕለት ደግሞ የምንሰራን ነው። ስለዚህ እሱም በምንድነው የምንመስለው? እነዚህን ጥያቄዎች በመለስን ቀን ከእግዚአብሔር ጋር የእግዚአብሔር ወታደሮች ሆነን መቀጠል እንችላለን። የእግዚአብሔር ልዑክ ሆነን መቀጠል እንችላለን። በዚህ ዘመን ቃልን የሚያነብ አልጠፋም፣ የሚሰብክ አልጠፋም። የሚታዘዝ ግን በጣም ጥቂት ነው። እግዚአብሔር የሚታዘዝን ሰው ይፈልጋል። እግዚአብሔር የልቡን ሐሳብ የሚያከናውኑን ሰው ይፈልጋል። ለነገ የእሱ አርበኞች የምትሆኑት እናንተ ናችሁ፣ እኛ ነን። ስለዚህ አትድከሙ፣ አንድከም። እግዚአብሔር ጸጋውን ያብዛላችሁ። ሰላም የተወደዳችሁ ውድ የኪንግዴ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። በመጽሐፍ ቅዱስ ታሪክ ውስጥ በንጉሱ በኢዮስያስ በልጁ በኢዮአቄም ዘመን ኤርምያስን እግዚአብሔር እንዲህ ብሎ ልኮት ነበር። ሬካባውያን የሚባል ወገኖች ነበሩና ወደ ሬካባውያን ኤርምያስን ሂድና ሬካባውያንን አምጣቸው፣ እንዲሁም ደግሞ የወይን ጠጅ አጠጣቸው ብሎ አዘዘው። ኤርምያስም ይህን ቃል ሰምቶ ከእግዚአብሔር በተቀበለው ትእዛዝ ወደ ሬካባውያን መንደር ይሄዳል። ሬካባውያንም ኤርምያስን ስለሚያውቁት መጡ። ኤርምያስን ጠርቷቸው ወደ እግዚአብሔር ቤት አመጣቸውና በእግዚአብሔር ቤት ውስጥ ከእግዚአብሔር እንደተቀበለው የወይንን ጠጅ ሊያጠጣቸው ጋን ላይ ወይን ጠጅ ሞልቶበት አቀረበላቸው። በዚያ ዘመን በዚያ ሰዓት የወይን ጠጅ ጠጡ ብሎ አዘዛቸው። እነሱም እኛ እኮ የወይን ጠጅ አንጠጣም ብሎ ለኤርምያስ መልስ ሰጡት። ለምንድን ነው ማጠጡት ብሎ ጠየቃቸው። ሬካባውያንም እንዲህ ብሎ አሉ፣ የሬካብ ልጅ አባታችን ኢዮናዳብ እንዲህ ብሎ አዞናል፣ በሕይወት ዘመናችሁ የወይን ጠጅ አትትከሉ፣ አትጠጡ፣ ቤትም አትስሩ። ረጅም ዘመን ረጅም ዕድሜ መኖር ከፈለጋችሁ ለዘለዓለም ቤት አትስሩ፣ እህልም አትዝሩ፣ የወይን ጠጅም አትጠጡ ብሎ አዞናል። በዚህ ቃል መሰረት አባታችን ኢዮናዳብ ካዘዘን ጊዜ ጀምሮ ይህ ነገር ከኛ ጋር የዘለቀ ነው። ለሱ ቃል ታዘን የሱን ቃል እየጠበቅን በዚያ ቃል ተገዝተን እንኖራለን። ስለዚህም ይህን ነገር አናደርግም ብሎ እምቢ አሉት። በሰዓቱ ኤርምያስ ይዟቸው የሄደው ወደ ቤተ መቅደስ ነው። ቤተ መቅደስ ላይ በአንድ አለቆች በሚቀመጡበት ስፍራ ላይ ቁጭ አድርጓቸው ነበር ይህንን ትእዛዝ ሊያስተላልፍ የፈለገው። ነገር ግን እነሱ ግን ለቃላቸው ታማኝ ስለነበሩ፣ ለአባታቸው ቃል ታማኝ ስለነበሩ፣ ትእዛዝን የሚጠብቁ ስለነበሩ አናደርግም ብሎ አሉት። የእግዚአብሔርም ድምፅ ወደ ኤርምያስ ከእንደገና መጣ። ለኤርምያስ በእውኑ የልጆቼ ወይም የእስራኤል ልጆች የኔን ቃል በጣም ያቃልላሉ፣ ትእዛዜን ይተላለፋሉ። ነገር ግን እነዚህ ሬካባውያን ደግሞ የአባታቸውን ቃል እንዴት እንደሚጠብቁ አይታልን ብለዋል። በመጨረሻም ላይ እግዚአብሔር እንዲህ ብለህ ንገራቸው ብሎ ለኤርምያስ ሌላ ቃል ላክ። እሱ ምንድነው የሚለው? በሕይወት በዘመን ሁሉ በዘላለም ውስጥ ከሬካባውያን ቤት ለእኔ ቤት የሚሆን ልጅ አይታጠም ብሎ ይዘጋል። እዚህ ክፍል ላይ የምንመለከተው አንድ ትልቅ ነገር አለ። እሱ ምንድነው? ለእግዚአብሔር በመታዘዝና ባለመታዘዝ ዙሪያ ነው የምንመለከተው። እነዚህ ሰዎች የእግዚአብሔርን ቃል አይደለም የጠበቁት፣ የአባታቸውን የኢዮናዳብን ቃል ነበር የጠበቁት። የኢዮናዳብን ቃል ሲጠብቁ ብዙ ነገሮችን እያጡ ነው። አንደኛ እንደ ማንኛውም ሰው ቤት መስራት አይችሉም፣ ምክንያቱም አባታቸው ቤት አትስሩ ብሏቸዋል። ሁለተኛ ደግሞ ለዕለት የሚሆን እህል መዝራት አይችሉም። ስለዚህ መሬትን አርሳችሁ እህልን አትዝሩ ብሏቸዋል። ሶስተኛ ደግሞ ወይን መትከል አይችሉም፣ ምክንያቱም የወይን ጠጅ አይጠጡም፣ አይተክሉም። ይህን ቃል
በህይወት ዘመናችሁ አታድርጉ ለዘላለም መኖር ከፈለጋችሁ ብሎ በህይወት ዘመናቸው እነዚህ ነገሮች እንዳያደርጉ ህግን አስቀምጦ ነው ኢዮናዳብ ያለፈው። በዚህ እንግዲህ ብዙ ምርኮ ሲመጣ ይማረካሉ። በሄዱበት አገር ቤት አይሰሩም፣ ድንኳን ብቻ በመትከል ይኖራሉ። ከዛ ደግሞ ተነስተው አሁንም ሌላ ጦርነት ሲመጣ ሌላ አገር ይማረካሉ። እዛው በሄዱበት ሁሉ ድንኳን ተክሎ ይቀመጣሉ እንጂ ቤት አይሰሩም፣ እህል አይዘሩም፣ ወይን አይተክሉም። እነዚህ እየጠበቁ ያሉት የአባታቸውን ቃል ብቻ ነው። በአባታቸው ቃል ታዘው ነው። እግዚአብሔር የእስራኤልን ህዝብ ሲያስጠነቅቅ ለእስራኤል ህዝብ ከዛ በፊት 10 ህጎችን ሰጥቷቸዋል። በዛ እንዲመላለሱ አስቀምጦላቸዋል። ነገር ግን እግዚአብሔር ያስቀመጠላቸውን ህግ ስላልጠበቁ፣ ድምፁን ስላላከበሩ እግዚአብሔር በጣም አዝኖባቸው ነበር። ስለዚህም ለእስራኤል ቤት ለይሁዳ ቤት በጣም ምሳሌ እንዲሆን ዘንድ ከአሕዛብ መሃል ሬካባውያንን አገኘ። እነዚህ ሬካባውያን ደግሞ የጠበቁት ቃል የሰው በመሆኑ እነዚህ ደግሞ የፈጣሪን ቃል ባለመጠበቃቸው ሁለቱን እያስተያያቸው ነበር። እግዚአብሔር ግን እንደዚህ አላቸው ለነዚህ ሰዎች እነሱ ምንም አሕዛብ ቢሆኑ እነሱ ምንም ወደዚህ ስፍራ የሚቀርቡ ባይሆኑም እንኳን የአባታቸውን ወይም የሰውን ልጅ ቃል በመጠበቃቸው ለቤቴ ይፈልጋለሁ፣ ከእናንተ ልጅ ይፈልጋለሁ የሚል መልእክት ሲያስተላልፍ እናያለን። ለቤቴ ልጅ እፈልጋለሁ። ምን አይነት ልጅ ነው የሚፈልገው? እግዚአብሔርን ቃል የሚጠብቅ፣ እግዚአብሔርን የሚያከብር፣ ለእግዚአብሔር የሚታዘዝ፣ የእግዚአብሔርን ድምፅ የሚያከብር። አስባችሁታል? ሰው በሰውኛ የሰውን ቃል በሚጠብቀው ልክ እግዚአብሔር ደግሞ የራሱን ድምፅ የማይጠብቁትን ሰዎች እንዴት እንደሚከሳቸው፣ ከዛ በኋላ የሰውን ትእዛዝ የሚጠብቁትን ሰዎች ደግሞ እንዴት አድርጎ ወደ ቤቱ ለማስገባት እንደሚጥር እንመለከታለን። እዚህ ክፍል ላይ እግዚአብሔር በዚህ መንገድ እስራኤላውያንን ይከሳቸው ነበር። አሁንም ብዙ ቃል እንሰበካለን፣ ብዙ ትምህርት እንማራለን፣ ብዙ ነገር እንባላለን። ነገር ግን ፍሬ ላይ ሲመጣ ምን አይነት ፍሬ እያፈረን ነው? ለእግዚአብሔር ድምፅ እየታዘዝን ነው? የእግዚአብሔርን ቃል እያከበርን ነው? እግዚአብሔርን እንደ እግዚአብሔርነቱ እያየን ነው እምለውን ጥያቄ ራሳችንን እንድንጠይቅ የክፍል ይጋብዘናል። እግዚአብሔር ልጆቼ ብሎ የሚጠራቸውን እስራኤላውያንን በዚያ ዘመን ላይ በእንዲህ አይነት ወይ ከከሰሳቸው፣ በዚህ ዘመን ደግሞ አሕዛብ የነበረን እኛን ወይም እንደ መጽሐፍ ቅዱስ አልካሄድን የበረሃ ወይራ የተባለን እኛ ወደ ግንዱ እስካስጠጋን ድረስ ከእርሱ ጋር አብረን ለመዝለቅና ከእርሱ ጋር ለመኖር ለመክረም የእሱን አክሊል ለመቀበል ምን ማድረግ ይጠበቅብናል የሚለውን ጥያቄ ራሳችንን መጠየቅ አለብን። አንዴ ድነናል ብለን እንደፈለግን እንሆናለን የሚል ነገር የሚባል ነገር መጽሐፍ ቅዱስ ውስጥ አላየንም። ምክንያቱም ለምን መሰላችሁ? ሁሌም እርሱን ለመምሰል እናድጋለን እንጂ ሁሌም እርሱን ለመምሰል እንጠጋለን እንጂ በእርሱ እናድጋለን እንጂ ከሱ ተለይተን አንዴ ስለተፈጸመ ማደግ የሚባል ነገር፣ መለወጥ የሚባል ነገር፣ መስራት የሚባል ነገር አይጠበቅብንም ብለን የምንደመድመው ነገር የለም። ምክንያቱም እያንዳንዱ ትእዛዝ በብሉይ ኪዳን የነበረው ትእዛዝ በአዲስ ኪዳንም ተቀምጦልናል። እግዚአብሔር ደግሞ በዘመናት መሃል የእሱን ቃል የሚያከብረውንና የእሱን ድምፅ የእሱን ትእዛዝ የሚጠብቀውን ህዝብ ይፈልጋል። ምክንያቱም ከሰፊ እስራኤል ህዝብ መሃል ቅሬታዎችን እየሰበሰበ ቅሬታዎችን እያስቀረ ለአዲስ ኪዳን የሚሆኑትን ሰዎች መርጧቸዋል። ከዚያስ የእሱን ድምፅ የእሱን ትእዛዝ የሚጠብቁትን ደግሞ በምን አይነት መንገድ እንዳከበራቸው፣ በምን አይነት መንገድ እንደተንከባከባቸውም አይተናል። በዚህ ዘመንም እኛም በህይወታችን እንድናደርግ የሚፈልግ ነገር አለ። እርሱ የሚፈልገውን ነገር ለማድረግ ደግሞ ዕለት ዕለት ምንድነው ከኔ ህይወት የምትፈልገው የሚለውን ጥያቄ ራሳችንን መጠየቅ፣ እግዚአብሔርን መጠየቅ ይጠበቅብናል። እግዚአብሔር ከኛ ምንድን ነው የሚፈልገው? እግዚአብሔር ከኛ ፍሬ እንድናፈራ ይፈልጋል። ፍሬ ለማፍራትስ ምንድነው መጀመሪያ መሆን ያለብን? መታዘዝ። ከዛስ ከታዘዝን በኋላስ ለመታዘዝ ወደ እሱ መቅረብ፣ ድምፁን ማስተዋል፣ ድምፁን መቀበል ይጠበቅብናል። ከዛስ በሰማነው ድምፅ ቸላ ብለን ያንን ድምፅ እንዳንተላለፍ ደግሞ ያስጠነቅቀናል። እግዚአብሔርን ስንከተል እነዚህን መሪዎች ጠብቀን ነው መከተል ያለብን። እግዚአብሔር ባንቶ በዚህ ውጣ በዛም ግባ የሚባል እንትን በሱ ህይወት በሱ መሪ ውስጥ የለም። እግዚአብሔር የሥርዓት አምላክ ነው። እግዚአብሔር ደግሞ የህግ አምላክ ነው። እግዚአብሔር ህጉንና ትእዛዙን የሚጠብቁትን እንዴት እንደሚመራቸው ከዚህ በፊትም ከብሉይ ኪዳን እስከ አዲስ ኪዳን ተናግሯል። ስለዚህ ዛሬ
ለእግዚአብሔር ድምፅ ምን አይነት መልስ ምን አይነት ምላሽ እየሰጠ? ስለዚህ የነን ጥያቄ ሁሌም ራሳችንን ልንጠይቅ ይገባል። እግዚአብሔር አሕዛብ የነበሩትን በዚህ መንገድ የሚያከብር ከሆነ በዚህ መንገድ የሚቀበል ከሆነ በዚህ ልክ ሄዶ አሻቅቦ የሚያይ ከሆነ እንዲሁም ደግሞ ለማስጠጋት የሚፈልግ ከሆነ በውስጡ ያሉትን እንዴት እንዲታዘዙና እንዴት እርሱን እንዲሰሙ ለእርሱ እንዲሆኑ ይፈልጋል። ስለዚህ ለእርሱ በሚመጥን ደረጃ በዛው ልክ ወደ እርሱ መቅረብ አለብን። ስንቀርብስ ፍጹማን ሆንን አይደለም። ኦፍኮርስ ተቀድሰናል። ኦፍኮርስ ቅዱሳን ተብለን እንጠራለን። ግን ቅዱሳን እርሱን እንድንመስል ዕለት ዕለት ደግሞ የምንሰራን ነው። ስለዚህ እሱም በምንድን ነው የምንመስለው? እነዚህን ጥያቄዎች በመለስን ቀን ከእግዚአብሔር ጋር የእግዚአብሔር ወታደሮች ሆነን መቀጠል እንችላለን። የእግዚአብሔር ልዑክ ሆነን መቀጠል እንችላለን። ስለዚህ ዘንድሮ በዚህ ዘመን ቃልን የሚያነብ አልጠፋም፣ የሚሰብክ አልጠፋም። የሚታዘዝ ግን በጣም ጥቂት ነው። እግዚአብሔር የሚታዘዝን ሰው ይፈልጋል። እግዚአብሔር የልቡን ሐሳብ የሚያከናውኑን ሰው ይፈልጋል። እግዚአብሔር በቅድስና የሚመላለሰውን ትውልድ ይፈልጋል። እግዚአብሔር ዘመንን ለመዋጀት ደግሞ ብቁ የሆኑ ሰዎችን ይፈልጋል። በዚህ ዘመን እግዚአብሔር ከሚፈልጋቸው ሰዎች መሃል ለመሆን ብቁ እና መስፈርቱን ማሟላት የምንችለው እንዴት አድርገን ነው? መጀመሪያ እግዚአብሔር መስፈርቶቻችንን በኢየሱስ ክርስቶስ በኩል አሟልቶልናል። ነገር ግን አሁን በሱ ውስጥ እንዴት ሆነን ነው የምንኖረው? በምን አይነት መንገድ ነው የምንኖረው? ዕለት ዕለት በመታዘዝ ጳውሎስ ይህን መልእክት ሲናገር እንደዚህ ብሎ ነው የተናገረው። ዕለት ዕለት እግዚአብሔርን በመፍራት ኑሩ ብሎ ሰበከላቸው። ዕለት ዕለት እግዚአብሔርን በመፍራት ቀኑን ሙሉ እግዚአብሔርን በመፍራት ኑሩና ዋሉ ይለያያል። መዋል አንድ ቀን ነው። መኖር ግን የእድሜ ልክ ኑሮ ነው፣ ህይወት ነው። በእግዚአብሔር ቤት ውስጥ ስንኖር፣ በእግዚአብሔር ቤት ውስጥ ስንቀመጥ፣ በእግዚአብሔር ቤት ውስጥ ስንመላለስ፣ ስናገለግል እግዚአብሔር እንድንኖር ሳይሆን የሚፈልገው እንድንኖር ነው የሚፈልጋል። እግዚአብሔር ትእዛዙን የሚጠብቀው ሰው ሊያኖር ይፈልጋል። እግዚአብሔር ትእዛዙን እየጠበቀን እንድንኖር ይፈልጋል። እግዚአብሔርን በእግዚአብሔርነቱና እግዚአብሔር በመሆኑ ለሱ በሚመጥን ክብር እንድናከብር ይፈልጋል። የእግዚአብሔርን ድምፅ ቸል አትበሉ ብሎ መጽሐፍ ቅዱስ ይናገራል። የምንሰማውን ድምፅ ቸል ካለ የምንሰማውን ትእዛዝ የምተላለፍልን ትእዛዝ ቸል ብለን ከተላለፍን ነገ ላይ የሚጠብቀንን እናውቃለን። እሱም ጥፋት ነው። ከዚህ እንዴት ነው ማምለጥ የምንችለው? ቃሉን በመፈጸም ነው። ቃሉን ለማድረግ በመትጋት ነው። ያነበበውን ለማድረግ በመትጋት የተግባር ሰዎች መሆን አለብን። እግዚአብሔርን በመፍራት እድሜያችንን ማስቀጠል አለብን። እግዚአብሔርን በመፍራት እግዚአብሔር የሚፈልገውን አይነት ህይወት ለመኖር መትጋት አለብን። ስለዚህ እግዚአብሔር ሁሌም የኛን መኖር የኛን መቆም ይፈልጋል። የኛን በቤቱ መክረምን ይፈልጋል። የኛን በፊቱ መገኘትን ይፈልጋል። ስለዚህ አሁን በዚህ ዘመን ላይ ለቀጣይ ዘመን የሚሆኑ ትውልድን የሚሰሩለትን ሰራተኞችን እግር የሚሆኑለትን እጅ የሚሆኑለትን አይን የሚሆኑለትን አንደበት ሆኖ የሚናገሩለትን ትውልድ ይፈልጋል። ለዚህ ትውልድ ከነዛ ትውልድ መሃል ለመገኘት አብሮ አገልጋይ ለመሆን ዛሬም የእግዚአብሔርን ድምፅ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል መጠበቅ እግዚአብሔርን መከተል እግዚአብሔር እንደሚፈልገው ሆነው ለመገኘት መጣር ያስፈልጋል። ስለዚህ እንን ድምፅ የሚሰሙ ሁላችሁ ዛሬ ያላችሁበትን ህይወት ዛሬ የምትመላለሱበትን መንገድ መምረጥ አለባችሁ። ህይወት በቸልተኝነት ልትመራ አትችልም። አይደለም መንፈሳዊ ህይወት፣ ዓለማዊ ህይወት እንኳን የራሱ የሆነ መሪ አለው። ስለዚህ መንፈሳዊ ህይወት ውስጥ መቀለድ ሌላ ሰበብ ነው የሚያስከትልብን። አንድም ካወቀን ወደ ኋላ የምናፈገፍግ ከሆነ ወደ ኋላ ተመልሰን ኃጢአትን የምንሰራ ከሆነ ወደ ኋላ ተመልሰን ከእግዚአብሔር ጋር የምንጋጭ ከሆነ ኃጢአት አይሰረይልንም። ምክንያቱም የምናውቀውን የሚሰማነውን ኃጢአት መሆኑን አውቀን ስንሰራና ሳናውቅ ስንሰራ ይለያያል። አውቆ ለሚሰራ አይሰረይለትም ይላል መጽሐፍ ቅዱስ ሲናገር። አውቀን ካፈገፈግን አውቀን ወደ መጀመሪያው ህይወታችን ከሄድን ከተመለስን የሚመጣብን መዘዝ በጣም ሌላ ነው። ስለዚህ እዚህ ህይወት ውስጥ ያላችሁ ወይም የከረማችሁ አሁንም የንስሐ በር ክፍት ነው። እግዚአብሔር አሁንም ይፈልጋችኋል። እግዚአብሔር እድል የሚሰጥ አምላክ ነው። እግዚአብሔር እድል ይሰጣል። እግዚአብሔር ሰብሳቢ አምላክ ነው፣ ይሰበስባል። ስለዚህ ለእግዚአብሔር ብቁ ሆናችሁ ለመገኘት በእግዚአብሔር ፊት ለመገኘት ጣሩ። በእግዚአብሔር ፊት ለመቆየት የእግዚአብሔርን ደጅ እየጠናችሁ ለመጠበቅ የእግዚአብሔርን ደጅ ለመጥራት ትጉ። እግዚአብሔር በተጋችሁ ልክ ህይወታችሁን ያስተካክላል። እግዚአብሔር ጨካኝ አለቃ አይደለም። እግዚአብሔር ማሪም ሩህሩህ ይቅር ባይ አምላክ ነው።
እግዚአብሔር አስተካክሎ የሚቀበል አምላክ ነው። እግዚአብሔር ፈራጅ አይደለም። ፈራጅ አይደለም ስላችሁ እግዚአብሔር እንደ ሰው የሚፈርድ አይደለም። እግዚአብሔር እንደ ራሱ አይቶ የሚመልስ ነው። ይቀጣል፣ ያስተካክላል፣ ይመልሳል። እንደገና እድል የሚሰጥ አምላክ ነው። ስለዚህ ከእግዚአብሔር ጋር ለመክረም ከእግዚአብሔር ጋር ለመቀጠል ተስፋ መቁረጥ የለባችሁ። ምክንያቱም ለምንድን ነው ተስፋ የማንቆርጠው? ማልቆርጥበት ምክንያትስ ምንድን ነው ካላችሁ በዛን ዘመን የእስራኤልን ቤት ብቻ በሚመለከት ዘመን አሁንም የእስራኤልን ቤት ለማስተካከል ምሳሌ የሚሆኑትን ወገኖች አምጥቶ ካሳያቸው በዚህ ልክ የሰውን ድምፅ የሚጠብቁ የሰውን ትእዛዝ የሚጠብቁ ሰዎች አሉ ብሎ እንደ ምሳሌ በማቅረብ ለማስተካከል ከጣረ በጸጋው ዘመን እንዴት አያስተካክላችሁ? እንዴት አይቀበላችሁ? እንዴት እናንተን አያስጠጋችሁ? እንደሱ ባይሆንማ እግዚአብሔር አንድያ ልጁን አሳልፎ አይሰጥም። ምክንያቱም እግዚአብሔር ለእናንተ የሚሆን ፓኬጅ አለ። እግዚአብሔር ሁሌም ተቀባይ ይቅር ባይ አምላክ ነው። የእኛን መመለስ ብቻ ነው የሚናፍቀው። የእኛን መስተካከል፣ የእኛን ትንሽዬ ልብ መክፈትን አዝማሚያ ብቻ ነው የሚጠብቀው። ስለዚህ በእግዚአብሔር ፊት ለመገኘት እግዚአብሔርን ለማስደሰት በእግዚአብሔር ዘንድ ለመገኘት እግዚአብሔር የእኛን ልብ ስለሚፈልግ ልባችንን መክፈት ይጠበቅብናል። ስለዚህ ለእግዚአብሔር የሚትሆኑ የክብር ዕቃ እንድትሆኑ እግዚአብሔር የክብር ዕቃ እንድንሆን ይፈልጋል። ስለዚህ በእግዚአብሔር ዘንድ የእግዚአብሔርን የክብር ዕቃ የምንሸከም እንዲሁም ተሸክመን የምንቆም ሰውን እልፍ የምንል ከክፉ የምንሸሽ ኃጢአትን የማንሰራ ኃጢአት የማንሰናከል እንድንሆን ጸጋው ደግሞ ይረዳናል። ስለዚህ በዚህ በሚረዳን ጸጋ እየተደገፈን በሚያግዘን ጸጋ እየተደገፈን መቀጠል አለብን። ስለዚህ በእግዚአብሔር ፊት ለመቆም የሚያስችለንን ጸጋ እግዚአብሔር ፓኬጅ አድርጎ ሰጥቶናል። ስለዚህ ይህ ጸጋ ስላለን በዚህ ጸጋ መመላለስ አለብን። ወዳጆቼ እግዚአብሔር ዛሬም ሰብሳቢ አምላክ ነው። እግዚአብሔር ዛሬም ብቁ የሚያደርግ አምላክ ነው። እግዚአብሔር ዛሬም መሐሪና ይቅር ባይ አምላክ ነው። ስለዚህ እግዚአብሔር ተስፋ እንዳይቆርጥብን ደግሞም አይቆርጥብንም። ምክንያቱም ያኔ ሊያቃናቸው ከአሕዛብ ቤት እንደ ምሳሌ የሚያመጣ ከሆነ በጸጋ ዘመን ደግሞ አሕዛቦቹን የሰበሰባቸው። ስለዚህ አሁን አይሁዳዊ የለም ግሪካዊ፣ አሕዛብ የለም እስራኤላዊ፣ ሁሉም በክርስቶስ ደም አንድ የሆነበት ዘመን ነው። በዚህ ዘመን ደግሞ ማንም ብቁ የለም ብቁ በሆነው በኢየሱስ ክርስቶስ እንጂ የተጠጋው። ስለዚህ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያልን መቀጠል ነው እንጂ ያለብን በተሰናከልና በወደቅን ቁጥር ከእግዚአብሔር ቤት ማፈግፈግ የለብንም። ወደ እግዚአብሔር ይበልጡኑ መቅረብ አለብን። እግዚአብሔር ሰብስቦ ይይዘናል። እግዚአብሔር ያስተካክለናል። እግዚአብሔር ይሰራናል። እንደ አዲስ መስራት ይችላል። ሸክላ ሰሪው ሸክላውን እንደፈለገ አድርጎ እንደሚሰራ እግዚአብሔርም የራሱን ልጆች እንደሚፈልገው አድርጎ ይሰራል። ስለዚህ እናንተ ራሳቸውን ፈቃደኛ አድርጎ እንጂ ለነገ ስንቅ የሚትሆኑት ለነገ ደግሞ ወታደሮች የሚትሆኑት ለነገ የሱ አርበኞች የምትሆኑት እናንተ ናችሁ፣ እኛ ነን። ስለዚህ አትድከሙ፣ አንድከም። እግዚአብሔር ጸጋውን ያብዛላችሁ።